እንደው የዚች ሴትዮ ነገር እንዴት አሰብሽ? እኔ ምን አስባለሁ ብለህ ነው? ግራ ገብቶኛል። ያለው ነገር ጧት እንደነገርኩ ነው። መረጃዎችን ደግሞ መሰብሰብ አለበት። ሳስበው ግን ሴትዮዋ ብቻዋን የሆነች አይመስልም። እንዴት ማለት? አንዬ እንደነገረችኝ ከሆነ ሴትዮዋ እንኳን ያን ያህል ሀብታም አይደለችም እና ግን ደግሞ የፈለገችውን ነገር ማድረግ ትችላለች ይመስለኛል። በገንዘብ የሚደግፋት ሰው አለ። ምን አይነት ሰው? እሱን ምን አውቄ ብላችሁ ደግሞ እኮ የሚታዘዋት ሰዎችን በስሯ። ምን አይነት ሰው? የሆነ ብቻ የሰማይ ስባሪ የሚያህል ሰውዬ አለ። ሰውየውን ታውቀዋለህ? እኔ ምን አውቄ ብለሽ ብቻ ስንከተላቸው የሆነ ወጣት ከሷ ጋር አለ። የት ነው ታዲያ የምናገኘው? እኔ መገኘው ነው ታውቂ? እርግጠኛ ነኝ የሚተባበሩ ሰዎች እኮ መያዛውን ሲያውቁ እነሱ ራሳቸው ይደበቃሉ። እና ምን ማድረግ ይሻላል? እናንተ ናችሁ የምታውቁ። ለአንዬ የሰጠናትን ፎቶ እንግዲህ መርምሩ። እንደሱ ይሻላል። ምናልባት ከፎቶ መፍትሄ ከተገኘ ፎቶ ብቻ እኮ በቂ አይደለም። እኛ ከተሳሳትን ደግሞ በስም ማጥፋት ራሱ ሊከሱን ይችላሉ። መሳሳት እንኳን አልተሳሳት ግን እኮ ግንኙነታቸው ምንድነው? የሰሩት ወንጀል ምንድነው የሚለውን ደግሞ በደንብ አድርገን ማጣራት መቻል አለብን። እኔ እንግዲህ እናንተ ምንም አድርጉ ምንም ሁልጊዜም ከጎናችሁ። የእውነት ሀና ከነገረችኝ በላይ በጣም ጥሩ ሰው ነህ። አንቺ ሀንዬ እኮ ልጄ ናት። የሀንዬ ቤተሰቦች ጉዳይ ብዬ መያዝ እኮ እኔንም የሚያስመሰግነኝ አይደለም። ቢሆንም እኮ ሌላ ሰው ቢሆን ኖሮ ልጄን ይወስድብኛል ብሎ ይርቀናል እንጂ እንዳንተ አይተባበረንም ነበር። ሀንዬ አስተዋይ ልጅ ናት። የሚያስፈልጋትን ነገር ደግሞ ታውቃለች። እኔ ደግሞ እሷ ወደደችውን መውደድ አለብኝ። ልጅ እኔ በዚህ ሰዓት ምንም መጨነቅ አልፈልግም። እንዴ አንቺ ደግሞ ፍቅር ያስጨንቃል እንዴ? ነው የማያስጨንቀው? ሰሞኑን እኮ እንዴት እየተጨነቅኩ እንዳለው እኔ ነኝ የማውቀው። እንዴ ምኑ ሰላም እዚህ ውስጥ ያለው? እንዴ ሰላም የሰው ቦርሳ ለምን ከፈትሽ? ሀንዬ ውስጡ ምን እንዳለ ግን አይተሻል? ታይ ሰላም የሰው ገንዘብ ነው። አትንኪ ታያለሽ እንዴ? ወርቅ እኮ ነው። ወይኔ ጉዴ ሰላምዬ፣ የምን ወርቅ ነው? ደግሞ እኮ የማየን ወርቅ ነው የሚመስለው። እንዴ አና ታምቱ የምን ወርቅ ነው? ሰላም ውድ ቻናል ቤተሰቦቼ አስቱነኝ። ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ዛሬ ሜላት ድንብላል ሁሉ ነገር ተናገረች። እርግብና ባዩሽ ሰርጉ የነበረው እንደም ሳስቃያት የነበረው በሙሉ ተናገረች ማለት ነው። ይሄናል ሞቼ ነበር እንዴት ነው ያልተገነዘብኩ እያለች ሜላት እጅግ በጣም ስትናደድ ነበር። እንደም እናቷን የመረዘችው እርግብ መሆኑም ጭምር ሁሉ ነገር አፈረጠችው ድንብላል ማለት ነው። እንግዲህ እስከ ዛሬ ለምንድነው ዝም ያልሽኝ? ለምንድነው እስካሁን አልነገርሽኝም? እናቴ ከሞት አፋፍ ነው የተመለሰችው። ለምን ዝም አልሽ? እትዬ ይቅርታ አድርጉልኝ አስፈራርታኝ ነበር። ታስታውሳላችሁ? እጄን በተቆረጥኩ ጊዜ ባዩሽ ነበረች እጄን እየቆረጠችኝ እና መናገር አልቻልኩም። በሁለት ሆኖ ሳስፈራሩና ሳጣድፉ ነበር። መውጫ መግባ ነበር ያሳጡኝ። ከተናገርሽ እንገልሻለን ብሎ ከኔም ልቅ ቤተሰቦችሽን ከነቤተሰቦችሽን የሚጨርስ ብሎ ሳስፈራሩ ነበር ብላ ነገረችው። ድንብላል እንግዲህ ሁሉ ነገር አፈረጠችው ማለት ነው። ሰላምዬና ሀንቾ ደግሞ አንድ ላይ ተኝቶ ነበርና ሀንቾ የቦርሳ መጥፋቱ እጅግ በጣም ተጨንቃ ስለነበረ ስታስብ ነበር። ቦርሳውን እንግዲህ የእርግብ ቦርሳ ማለት ነው። ሀንቾ እንቅልፍ ብላታል። ምን ተፈጠረ? እንደገና ደግሞ የአዝራ ነገርም እያሳሰባት ነበር እና ጆሮም ወይም ደግሞ ሐሰን ብዙ ነገር ስላት ነበር። ሐሰን ይወዳታል ማለት ነው። ሀንቾ እንግዲህ እሷም እንቅልፍ ብላን እንግዲህ መስፍን ደግሞ እንቅልፍ ብሎኛል ባዩሽ የተናገረችው ነገር አይምሮ ውስጥ እየተመላለሰ ነበር። በምን ተማምና ሆነ እንደዛ ስትለኝ የነበረው እያለ ከምላሴ ጋር እያወራ ነበር ማለት አባዬ አላቅም ልጄ እንቅልፍ ብሎኛል። ባዩሽ ሆነ ተማምነችበት ነገር አለ። የምትናገረው ነገር በጣም የሚያስፈራ ቃላቶች ነበር ስትጠቀም የነበረው እና የሆነ ነገር ማድረግ አለብን መሰለውና ይጠይቋል ማለት ተምቹ ደግሞ በድጋሚ ቦርሳውን ፍለጋ እና ሀና ቤት የመጣ ማለት ነው። ፋዘርን እየጠየቀ ነበር። አንቺ የለችም እንደየለችም የሆነ ቦርሳ አስቀምጬ ነበር የሆነ በናፍነ እንትን ብሎ ነገረው። ከዛ ወይኔ በሞት እኔማ ወስጄ እኮ የሀና መስሎኝ ለሚለሰጅ ምን ወያ ወደ ፈነው ይሁድ እባክህ ቅርበልኝ። እኔ እኮ የሀንቾ መስሎኝ በዛ ምክንያት አድርጌ ስለናፈቀችኝ በዛ ላይ ብዬ ቦርሳውን ለማለት ሰጠዋት ብሎ ቁጭ
ለማለት አው ለዘሮ ሜላት ሰጥቻታለሁ ብሎ ተናገረ። ከዛ ታምቹ በጣም ደነገጠ። እንዴት ምናም ብሎ ሲጠይቀው አው እዛ ሰጥቻለሁ ብሎ ተናገረ። ሰላምዬ ቤተሰቡ አንድ ተሰብስበው ቁጭ ብለው ነበርና ሀንቾ ዳሊት አልተኛችም እንድትተኛ ብዬ አልቀሰቀስኳትምና የሆነ ያስጨነቃት ነገር አላት እንቅልፍ አልወሰዳትም ምናም ብላ እያወራች ነበር። ሰላምዬ ምን ተፈጠረ? እናትህ እኮ ያበደች ነው። ቆይ እንዴት ነው የምታናግሪኝ? ስለሰራት አይኖርሽም እንዴ እያለች ከናቷ ጋር ወጣ ገባ ውስጥ እየገባች እማዬ አው ሜላትን ባዩሽን ሄዳን መጠየቅ አይሆንም በጭራሽ እንድትሄጂ አንፈልግም አልነሽ አይደለም እንዴ እማዬ አው መጠንቀቅ አለብሽ እኮ ለምን ትሄጃለሽ እያላት ነበር። ምላሴ ባዩሽን ሄድሽ ማየት የለብሽም ብዙ ነገር አድርጋሻለች እናቴ እንድትጎጂ አልፈልግም እያላት ነበር። እኔ እኮ ጻናለሁ እንደዛ አታስብ እያለ ታምቹ ደግሞ ሀንቹ ጋር ደውሎ አንቺ ፋራ እያለች ወራት ነበርና አንተ ፋራ የሚባለው ነገር አትሆኝም እንዴ ምናምን እያለችው ሙልት ይዘበል ነበር። ነገር ግን ቆይም ፈልግሽ ነበር ቦርሳው እዛ እንዳለ ጋሽ ነግሮኝ ነው ምን ይምርነው አው በቃ ይዤ መጣለሁ እዛ ቤታችን ትለዋለች ማለት ነው። እንግዲህ ቦርሳ እዛ እንደደረሰ ተሰማለች ትረጋግጣለች። እሱ እንዴት እንደዚህ ይመጣ አው ባዙካ ነው የነገሩኝ ለላሊ ራስ ምናም ብሎ ይነግራታል ማለት ነው። እንግዲህ ቦርሳን ይዘው ይመጣሉ ማለት ነው። ሀንቾና ሰላምዬና አንድ ላይ ደህና ናቸው ትምህርት የላችሁም እንዴ ብሎ ሲጠይቃቸው አባቷ አው ትምህርት ማለት አንቺውን ይሄን ቦርሳ ካልወሰን ብላኮ እሱን ይዘመተን ነው ባባ እያለች ስታወራ ነበር። ቦርሳው ምን እንዳለ አለቅም ታንቹ ስቀውጥ ነበር ቦርሳ እያለ ነበር። ቦርሳ ሰላምዬ ከፍተን ነው እያለች አይ በጭራሻው መክፈት የለብንም ሀንቾ ትላለች ማለት ነው። መስፍን ደግሞ ድንብላልን ፖሊስ ጣቢያ ሄዳ ባዩሽና እርግብ ያደረጉትን ነገር በሙሉ እንድትናገር ይነግራታል። ነገር ግን ድንብላል በጭራሽን የዚህ ውስጥ አታስገቡኝ ጋሼ እኔ አልፈልግም ሄድታና ታምቹና ፋዘር ደግሞ አንድ ላይ ውጪ ልጄ ፋዘር እውነትን ልጆት ነው አው እንደ ልጄ ነው ማይክ ለምን ልጄ ልትሆን አትችልም እያለችው ነበር። አንቺ ጥሩ ስሜት ላይ ስላንክ ሰላምዬ ምን እንደተፈጠረ ንገሪኝ እያለችው ነበር። ግን አንቺ መናገር ፈርታት ነበር። ነገር ግን የማትናገሪ ከሆነ አለዛ ፊትሽ አለዛ የምትናገሪ ከሆነ ነገር ከዛ አስሬ እንደምወዳት ነገራት። ምን አው እወድሻለሁ አለኝ እኮ ብላ ነገረችው። ታዳቃ ጾን የገመተችው ነገር ልክ ነች ማለት ነው እያለችው ነበር። ጾን ገምታ ነበር አስሬ አንቺን እንደምወድሽ እያለ መስፍንና ምላሴ እና ባህና ቤት ሄዶ ያው አባባን ለማናገር ያናግራሉ ማለት ነው። ስለ ባዩሽ መረጃ እንዴት እንዳገኙ እንዴት ሁሉ መረጃ ከየት እንዳመጡና እንዴት ሲከታተሉት እንደነበረ እንደም ፖሊስ ጣቢያ ሄዶ እንዲናገሩ ይፈልጋሉ። መረጃ ያለ ሌላ መረጃ ካለው ምናምን ብሎ ይጠይቃሉ ማለት ነው። እንግዲህ ሁሉም መረጃ ለማለት ሰጥቶ ሀና ደግሞ ለእናቷ እንደሰጠችው ይነግራሉ። ስለ እያለ ቤት መጥቶ እንዲያወሩ እንፈልጋለንና ቤታቸው ይቀጥራሉ። ምክንያቱም ስለ ባዩሽ ሁሉ ነገር ማወቅ ስለሚፈልግ ማለት ነው። አንቺውና ሰላምዬ ቆይ ምንድነው የምታስቢ ምንድነው እያለ ስለ አስሪ ቆይ አንቺ አስሪ ነው ወይስ ምላል ጆሮም ነው የምትወድ ሐሰን በጣም ይወዳታል እኔ ሐሰንን አላፈቀርኩም ምናምን ይላል። ይሄ ማለት አስሪን አፍቅረሻል ማለት ነው አይደለም? እኔ አፍቅራለሁ አላልኩሽም እኮ እያለች ተጨቃጨቁ ነበር። ከዛ ወደ ትምህርት ያና አባት ደግሞ ወደ ሀንቾ ቤት ይመጣል ወይ ደግሞ ሰላምዬ ቤት ማለት ነው። ሰላምዬና ሀንቾ ደግሞ ለአባቷ ምሳሌ ሰራ እዚህ መጣ ቁጭ ብላ እየጠበቀችና ለማንኛውም ምሳሌ ሰራና ከዛ እንሄዳለን ምናምን ትላለች። ከዛ እሷ ምሽትልና ሰላምዬ በቃ ረፍት አድርጊ እኔ እዚህ ጋር ቆይ ስለ አስሪ ምን አደረግሽ እያለቻት አይኔ ምን ነገር አሟራት አልፈልግም ምን ያደረኩት ነገር የለም ስለሱ ማሰብ አልፈልግም ከዛ ሀንቾ ማውራት አልፈልግም በቃ አንቺ እስከምትሰለስ እኔ ረፍት ላድርግ ትንሽ ልተኛ ትልና ትተኛለች ማለት ነው። እንግዲህ ሀንቾ አባት ስለ ባዩሽ እያወሩ ነበር ምን ማድረግ እንዳለብን ባዩሽ በጣም አደገኛ እንደሆነችና ከባድ እንደሆነች እንደውም ብቻውም እንዳልሆነችና ሌላ ሰው እንደምረዳትና ሌላ ሰው በገንዘብ እንደሚደግፋት እንደውም አንድ ወጣት ከሷ ጋር እሷን ተከትሎ የሚሰራ ሰው አለ። ስለዚህ ባዩሽ ብቻውን እንዳልሆነች ተናገረው ማለት ነው። ታዲያ ማን ነው እሷን ሊረዳት ይችላል? ልጁ ታውቀዋለህ ስለው ልጁን እኔ በአካል አላውቀውም ማለት ታዲያ ምን ማድረግ ይችላል? እስቲ እያንዳንዱ ነገር እናጣራ ምናምን እያለችው ባዩሽ
አደገኛ ብቻውን አይደለችም ከሷ በኋላ ሆኖ የሚረዳት ሰው እንዳለ ይደርሱበታል ማለት ነው። አንቺ እንግዲህ ቆይ ሽሮ ይሰልና ከዛ እንሄዳለን። ወይኔ አንቺ ወኔ እንቅልፍ ያለኝ ምን ላድርግ እያለች ሰላምዬ ተረጋጊ በቃ እንጨርሰና እንሄዳለን እስከዛው ረፍት አድርጊ አንቺም ትላታለች። ነገር ግን እንቅልፍ እያለኝ ነው እየለሰ ተወራ ከዛ አንዳንድ ደቂቃዎች እየጠየቀቻት ነበር። ከዛ በኋላ እንግዲህ ስናትሪም ምንም ነገር አልፈለገችም አንቺ ከዛ ቦርሶ ቆረቆረኝ እና ትነሳለች። ከዛ በኋላ እንደ አጋጣሚ ቦርሶን እየጎረጎሩ ተምቹ መጣ። ሲከፈት ያለ ወርቅ ነበረ ውስጡ። ከዛ ቦርሶን ከፈታችሁ እንዴ ብሎ ተምቹ ይደነግጣል። አሁን ቦርሶ ተከፍቷል። ግን ቦርሶ የማን ነው? ምንድነው? የእርግብ እንዴ? ተምቹ የኩዘሩ የእርግብ ፍቅረኛ ነው ስትል ማለት ነው እየገባኝ አይደለም። አሁን እኛ ቤት መጥቷል እርግብ ፍቅረኛ። ታዲያ ቦርሶ የእርግብ ነው ማለት ነው ብሎ ሲከፈት ወርቅ ሆነ ማለት ነው። እንግዲህ የማየ ወርቅ ነው። የማየ ወርቅ ነው። በደንብ ነው ማለት የማየ ወርቅ ነው። ታዲያ ከተምቹና እርግብ ፍቅረኛሞች ነበር። አንቺ ምን እየተፈጠረ ነው? ራስ ሰላምዬ ምንም እየገባኝ አይደለም። ምን እየተፈጠረ እንደሆነ ራሱ ግራ ገብቶኛል። እንዴት እንደዚህ ሊሆን ቻለ እያለ ሁለቱም እጅግ በጣም ደነገጡ፣ ግራ ተጋቡ።